በኤርትራና ጅቡቲ ላይ የተቀናጀ ጦርነት ተከፈተባቸው። ከፍተኛ ጉዳት ደርሷል። በከባድ መሳሪያ የታገዘ ፍንዳታም ሀገራቱን አናውጧቸዋል። ልዩ ዘገባ ደርሶናል። ዝርዝር መረጃውን ወደ እናንተ እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ከፍተኛ ጥንቃቄ እንደሚያስፈልግ ወሳኝ የሆነ መልእክት አስተላልፈዋል። ተጨማሪ ዘገባው በቆይታችን ይቀርባል። የሚኒስትሮች ምክር ቤት ወሳኝ በሆኑ ሀገራዊ ጉዳዮች ላይ ተወያይቶ ውሳኔ አስተላልፈዋል። የትግራይ የፖለቲካ ቀውስን ለመፍታት ወሳኝ እርምጃ ሊጀመር እንደሆነ ተገልጿል። ትንታኔ ዘገባ ይዘነበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለወዳጅ ዘመድ ወደ ሀገር ቤት ገንዘብ የምትልኩ ዓለም አቀፍ ንግድ ላይ ለተሰማራችሁ ውድ ቤተሰቦቻችን ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ ስዊስ ፍራንክ 172 ብር ከ7 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ2 ሳንቲም፣ የእንግሊዝ ፓውንድ 206 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ5 ሳንቲም፣ የስዊስ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ7 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ8 ሳንቲም ሲመነዘር ፓውንድ ስተርሊንግ 206 ብር ይመነዘራል። የአውሮፓ ዩሮ 180 ብር በዕለቱ እየተመነዘረ ነው። መጠንቀቅ አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖቻቸው ማስጠንቀቂያ ሰጡ። ጠቅላይ ሚኒስትሩ በጥምቀት በዓል ዕለት ያሰሙት የማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትላንትናው ዕለት የደንቢ ኢኮሎጂ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃ ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህንን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር ነች የሚባለው ውሸት አይደለም፣ እውነት ነው ያሉት አብይ እኛ ማስተዋል ማየት አቃተን እንጂ ኢትዮጵያ ውስጥ የሌለ ውበት የሌለ ጸጋ ሀብትም የለም ሲሉ የሚመሯት ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግም አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ ማስረድተዋል። የሎጁ መገንባት ስፍራውን ለጉብኝት ለሚመጡ ምቹ ማረፊያ እንደሚሆንም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበት መልእክት ነው። አብይ አካባቢው ህዝብ ምክክር እንደሚያስፈልገው በሚያመላክቱ ሁለት ጉዳዮች ላይ ንግግር ያደረጉ ሲሆን ጥንቃቄ እንዲያደርጉም አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያቸውን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡ ሰዎችን የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይናቸው ጠቅላይ ሚኒስትሩ ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገርን ማድነቅ የሚፈልጉ ናቸው በማለት ወደ ጎብኚዎቹ ሁለተኛ ዓላማ ይሸጋገራሉ። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ውስጥ ምን እንዳለ ለመፈተሽ ለመመርመር ለማወቅ ቀድመውን ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣ ሁሉ መልካም ነገር ይዞ ይመጣል ማለት አይደለም፣ የመጣ ሁሉ ለጥፋት ይመጣል ማለትም አይደለም የሚሉት ጠቅላይ ሚኒስትሩ ጥንቃቄ መደረግ አለበት ሲሉ አሳስበዋል።
ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋዊ ጉብኝት ለማድረግ ከሀገሪቱ ፕሬዝዳንት የቀረበላቸውን ጥሪ መቀበላቸውን የአዘርባይጃን ፕሬስ ዘገበ። ይህ የጉብኝት ጥሪ የተላለፈው ጠቅላይ ሚኒስትር አብይ አህመድ የአዘርባይጃን ሄዳር ኤሊቭ ፋውንዴሽን ምክትል ፕሬዝዳንት ከሆኑት ሌላ አቪያ ጋር በተወያዩበት ወቅት ነው። በውይይታቸው ወቅት ሌላ አልቪያ የፕሬዝዳንት ኢልሃም ኤልቫንን ሰላምታ ካደረሱ በኋላ ይፋዊ የጉብኝት ጥሪውን አቅርበዋል። ጠቅላይ ሚኒስትሩ ጥሪውን የተቀበሉ ሲሆን ለፕሬዝዳንት ኢልሃም ኤልቪያ ያላቸውን ከፍተኛ ክብር መግለጻቸው ዘገባው አመላክተዋል። ውይይቱ በኢትዮጵያና በአዘርባይጃን መካከል ባለው ወቅታዊ የሁለትዮሽ ግንኙነትና ትብብር ይበልጥ ማስፋፋት በሚቻልባቸው ሁኔታዎች ላይ ያተኮረ ነበር። ጠቅላይ ሚኒስትር አብይ አህመድ አዘርባይጃን እያሳየችው ያለችውን ፈጣን ልማት ያደነቁ ሲሆን ፕሬዝዳንት ኢልሃም ኤልቪያን አርቆ አሳቢነት ፖሊሲዎች እያደገ የመጣውን ዓለም አቀፋዊ ተሰሚነት አወድሰዋል። በተጨማሪም በተለያዩ ዘርፎች የሚደረገውን ትብብር ማጠናከር አስፈላጊ መሆኑንም ጠቁመዋል። እንደ ኤኤፍፒ ዘገባ ውይይቱ አዘርባይጃን እንደ አውሮፓውያን የዘመን አቆጣጠር በሄዳር 2024 ያስተናገደችው የኮፕ 29 የአየር ንብረት ጉባኤን የተመለከተ ነጥቦችም ተነስተውበታል። ባለስልጣኑ እንደገለጹት ይህ ጉባኤ ከፍተኛ ዓለም አቀፋዊ ትኩረትን የሳበ ነበር። ሁለቱ ወገኖች አዘርባይጃን ካገኘችው ልምድ በመነሳት እንደ አውሮፓውያን የዘመን አቆጣጠር በ2027 ለምታስተናግደው የኮፕ 32 ጉባኤ ዝግጅት እንዴት ልትጠቀምበት እንደምትችል እየተወያዩ ሲሆን በዚህ ረገድም ልምድ መለዋወጥ ያለውን አስፈላጊነት በድጋሚ አረጋግጠዋል። ከዚህ ቀደም በህዳር ወር 2018 የአዘርባይጃን ከፍተኛ የመከላከያ ባለስልጣናት ከኢትዮጵያ ጋር ያለውን ወታደራዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ለመወያየት አዲስ አበባ መምጣታቸውን መዘገባችን አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ ከሚጀምረው ከዳቮሱ ዓለም አቀፍ የኢኮኖሚ መድረክ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር እንደሚነጋገሩ የግብፅ ፕሬዝዳንታዊ ጽሕፈት ቤት ዛሬ አስታወቀ። ሁለቱ መሪዎች በዳቮስ የሚገናኙት ትራምፕ በኢትዮጵያና በግብፅ መካከል በታላቁ ህዳሴ ግድብ ምክንያት የተፈጠረውን ውዝግብ ለመፍታት ሁለቱን ሀገራት እንደሚያሸማግሉ ካሳወቁ በኋላ ነው። ትራምፕ የናይል ወንዝን መጋራት ያሉትን ጥያቄ ኃላፊነት በተሞላበት መንገድ ለአንዴና ለመጨረሻ ጊዜ ለመፍታት በኢትዮጵያና በግብፅ መካከል የሚደረገውን ድርድር አሜሪካ ዳግም ለማስጀመር ዝግጁ መሆኗን የገለጹት ባለፈው አርብ ዕለት ነበር። የኢትዮጵያ መንግስት እስካሁን በጉዳዩ ዙሪያ የሰጠው አስተያየት የለም። ፕሬዝዳንት አብዱልፈታህ አልሲሲ ግን ፕሬዝዳንት ትራምፕ የናይል ወንዝ ጉዳይን ለግብፅ ላለው ማዕከላዊ ጠቀሜታ ለሰጡት ትኩረት አድናቆታቸውን ገልጸዋል። ግብፅ ከኢትዮጵያ ጋር ያለውን አለመግባባት ለመፍታት አሜሪካ የምታደርገውን ጥረት እንደምትደግፍ አልሲሲ አስታውቀዋል። የሱዳን ጦር አዛዥ የሆኑትና የሀገሪቱ ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በተመሳሳይ የትራምፕን ፍላጎት አድንቀዋል። የትራምፕ ውሳኔ የሁሉንም መብት የሚያስጠብቅ ዘላቂና አጥጋቢ መፍትሄ ለማግኘት አንድ እርምጃ እንደሆነ አልቡርሃን ገልጸዋል። አልሲሲና ትራምፕ የሚገናኙት አሜሪካ የጋዛውን ጦርነት ለማስቆም ያወጣችውን ሁለተኛ ምዕራፍ እቅድ ይፋ ካደረገች ወዲህ ለመጀመሪያ ጊዜ መሆኑን ሮይተርስ ዘግቧል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላለፈ። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑም የአዋጁ ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማትን ለመደገፍ እንዲሁም ህጋዊ የንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱ በማሻሻያ አዋጁ ላይ በሰፊ ከተወያየ በኋላም ግብአቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው ለኢንቨስትመንት ለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም
አፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓትን መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱ በደንቡ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ እና ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ ልማት ግቦች ስኬታማ ሚና እንዲወጡ የፈጠራ ባህልን ለማጎልበት እሴቶችን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ የቀረበ ነው። ምክር ቤቱ በፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ጥር 12 2018 ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የተለያዩ አካባቢዎች እንዲሁም በውጭ ሀገራት ሲያካሄድ የቆየውን አጀንዳ የማሰባሰብ ሂደት ተከትሎ አሁን ፊቱን ወደ ትግራይ ክልል በማዞር የምክክር ሂደቱን ለመጀመር እንቅስቃሴ እያደረገ መሆኑን አስታውቋል። ኮሚሽኑ ከትግራይ ክልል በስተቀር በሌሎች የሀገሪቱ ክፍሎች ከሚገኙ ክልል የፌዴራል ባለድርሻ አካላት እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር አጀንዳ ማሰባሰብ ሂደቱን ማከናወኑን ዛሬ ባሰራጨው ጽሑፍ ላይ ታውቋል። ባለፉት ዓመታት በግጭት ውስጥ የቆየው የትግራይ ክልል ወደዚህ ሀገራዊ ምክክር ሂደት መግባቱም ለዘላቂ ሰላምና መልሶ ግንባታ የጎላ ፋይዳ እንዳለው ተመላክቷል። ኮሚሽኑ በክልሉ ለሚያደርገው የምክክር ሂደት ስኬታማነት የባለድርሻ አካላትን የነቃ ተሳትፎ የጠየቀ ሲሆን ሂደቱ ለትግራይ ሕዝብ ለመላው ኢትዮጵያውያን የሚኖረው ዘርፈ ብዙ ጠቀሜታን አብራርቷል። ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን ለማስተጋባት የምክክር መድረኩ የተለያዩ የፖለቲካ አቋም ያላቸው አካላት የሚሳተፉበት በመሆኑም የክልሉ ባለድርሻ አካላት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መብቶችንና ጥያቄዎችን በነጻነት ለማንጸባረቅ ምቹ ሁኔታ ይፈጥርላቸዋል። ይህም በክልሉ ያለውን ተጨባጭ እውነታም ሌሎች ኢትዮጵያውያን ወገኖች በሚገባ እንዲገነዘቡ ከማድረጉም በላይ ለችግሮች ዘላቂ መፍትሄ በጋራ ለመቀየስ መንገድ የሚከፍት ሆኗልም ተብሏል። ለተፈጸሙ ጥፋቶች የተጠያቂነት ስርዓትን ማስፈን ክልሉ ለረጅም ጊዜ በግጭት ቀጠና ውስጥ መቆየቱን ተከትሎ የደረሰውን ጉዳት ለመፍታት የምክክር ሂደቱ ወሳኝ ሚና ይጫወታልም ተብሏል። ሂደቱ ከሌሎች ኢትዮጵያውያን ጋር በመተባበር ለተፈጸሙ ጥፋቶች የተጠያቂነት ስርዓትን ለማበጀትና ተጎጂዎችን ማዕከል ያደረገ የፍትህ ስርዓት ለመዘርጋት መደላደል እንደሚፈጥር ታምኖበታል። ይህ ደግሞ ተመሳሳይ ጥፋቶች ዳግም እንዳይከሰቱ በማድረግ ባለድርሻ አካላት መካከል የጋራ መግባባት እንዲፈጠርና ዘላቂ ሰላም እንዲሰፍን ያስችላል ነው የተባለው። በወደፊት ኢትዮጵያ ባለቤትነት ማረጋገጥ የትግራይ ክልል ባለድርሻ አካላት በዚህ ሀገራዊ ምክክር ላይ መሳተፋቸው እንደ ማንኛውም ኢትዮጵያዊ በክልላቸውና በሀገራቸው የወደፊት እጣ ፈንታ ላይ የመወሰን መብታቸውን የሚያረጋግጥ ነው ያለው። ይህ የሁሉም ዜጋ በሀገሩ ጉዳይ ላይ እኩል የባለቤትነት ስሜት እንዲሰማውና በጋራ ለሀገር ግንባታ የበኩሉን አስተዋጽኦ እንዲወጣ እድል እንደሚሰጥም ነው የተብራራው። ኮሚሽኑ ይህንን ታሪካዊ ሂደት በክልሉ ለማሳካት የሁሉንም ወገን ቅን ልቦናና ትብብር እንደሚያስፈልግ ጥሪ አቅርበዋል። የአፋር ማህበረሰብ ታጣቂዎች በጅቡቲና በኤርትራ ጦር ላይ የተቀናጀ ጥቃት መክፈታቸው ተዘገበ። በጅቡቲ የሚንቀሳቀሱና ራሳቸውን የዲሞክራሲያዊ አንድነት መልሶ ማቋቋም ግንባር ፍሩድ በሚል የሚጠሩ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የሚያደርጉትን የትጥቅ ትግል አጠናክረው መቀጠላቸውን ተከትሎ በሀገሪቱ ከፍተኛ የጸጥታ ቀውስ መፈጠሩ ታውቋል። ታጣቂዎቹ ባለፉት 24 ሰዓታት ውስጥ በከፍተኛ የተቀናጀ ወታደራዊ ጥቃት 12 የጅቡቲ ወታደሮችን መግደላቸውንና 5 ወታደሮችን ደግሞ አፍነው መውሰዳቸው ተመላክቷል። በተለይም በሰሜናዊ ጅቡቲ በሚገኙ ስትራቴጂካዊ ከተሞች ላይ ያተኮረው ይህ ጥቃት ታጣቂዎቹ በከተሞቹ ውስጥ ከ80 በመቶ በላይ የሚሆኑ ግዛቶችን እንዲቆጣጠሩ እንዳስቻላቸው ተነግሯል። ከዚህ ጋር ተያይዞ በጅቡቲና በኤርትራ ድንበር አቅራቢያ የሚገኙ የአፋር ታጣቂዎች የጋራ ቅንጅት በመፍጠር ወደ ሁለቱም ሀገራት መሃል እየገሰገሱ መሆኑ የተገለጸ ሲሆን ይህ እንቅስቃሴ በሁለቱ ሀገራት ድንበር ላይ አዲስ ወታደራዊ ግንባር መከፈቱን ያመላክታል ነው የተባለው። የኤርትራ አፋር ታጣቂዎች በአስመራ ከተማ አቅራቢያ በፕሬዝዳንት
ፕሬዝዳንት ኢሳያስ አፈወርቂ በሚመራው ሰራዊት ላይ ጥቃት መፈጸማቸው የተገለጸ ሲሆን የሰራዊቱ አባላት መገደላቸውም ታውቋል። ይህ አዲስ የተቀሰቀሰው ግጭት ለኢትዮጵያ ወሳኝ የሆነውን የኢትዮ ጅቡቲ መንገድ መስመር ከፍተኛ አደጋ ላይ የጣለው ሲሆን ታጣቂዎቹ በጅቡቲ አዲስ የመንግስት መዋቅር ለመዘርጋት ያላቸው ግብ ለማሳካት ወደ መሃል ሀገሪቱ እያደረጉ ያሉት ግስጋሴ በቀጠናው ላይ ስጋት ደቅኗል ነው የተባለው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።